ኢትዮጵያ ለሻይ ቅጠል ልማት ምቹ ስነ ምህዳር ቢኖራትም ከዘርፉ ዝቅተኛ ገቢ ሲገኝ ነበር። ነገር ግን ከቅርብ ዓመታት ወዲህ ወደ ውጭ የሚላኩ የግብርና ምርቶች ትኩረት በማግኘታቸው የሻይ ቅጠል ተክል ልማት በስፋት እየተከናወነ ነው። ከዚሁ ጋር በተያያዘ የጅማ ዞን አርሶ አደሮች ዘርፉ እኛንም ሆነ ሀገሪቱን ተጠቃሚ የሚያደርግ በመሆኑ በስራው ላይ በንቃት እየተሳተፈን ነው ይላሉ። ይህ ተክል ለኛም ሆነ ለሀገሪቱ ገቢ ያስገኛል ብለን በፍላጎታችን ህብረተሰቡን አነሳስተን እየተሳተፍን እንገኛለን። ባለፈው ዓመት የተከልናቸው ችግኞች ጥሩ ደረጃ ላይ ይገኛሉ። ከሌላ ቦታ ውሃ ጠልፈን እንክብካቤ እያደረግንላቸው ነው። ፖሊ ከነሱን ቀጠቀጣ ጅራ ፖሉንም በአፈር እየሞላን ነው። ለተተከሉት ችግኞችም በቡድን እንክብካቤ እያደረግንለት ነው። ከዚህን ቀደም ኑሯቸው ከቡናና ከሌሎች ምርቶች የሚያገኙት ገቢ ላይ የተመሰረተ መሆኑን የጠቀሱት አርሶ አደሮቹ የሻይ ቅጠል ልማት ላይ መሳተፋቸው ገቢያቸውን እንደሚያሳድግ ይናገራሉ። ድሮ እዚህ መሬት ላይ ባህር ዛፍ ነበር። በ5 ዓመት ውስጥ አንዴ ነው እሱን ሽጠን ገንዘብ የምናገኘው። አሁን ግን የሻይ ቅጠል ተክል በአመት 12 ጊዜ ገቢ ያስገኛል ብለውን በደስታ እየሰራን ነው። የኦሮሚያ ግብርና ቢሮ ኃላፊ አቶ ጌቱ ገመቹ እንደ ቡና ሁሉ ክልሉ ለሻይ ቅጠል ልማት ምቹ መሆኑን በመጥቀስ 30 ሺህ ሄክታር መሬት በዘርፉ ለማልማት እየተሰራ ነው ይላሉ። በጀመርናቸው የሚቀጥሉት 5 ዓመታት ውስጥ ወደ 30 ሺህ የሚሆን ሄክታር በሻይ ልማት እናለማለን፣ ሻይ ልማት እናለማበታለን ብለን እየተንቀሳቀስ ነው ማለት ነው። አግሮ ኢኮሎጂው፣ የአየር ጸባዩ፣ በጣም የአፈር የመሬት አቀማመጡ ሁሉ ነገሩ ለሻይ የተመቸና ለሻይ ተዘጋጅቶ የተቀመጠ አይነት ነገር ነው ማለት ነው። የአካባቢ ሞይስቸሩን ሁሉ ነገሩን ስንመለከት ሻይ የምናለማበትና ልናለማበት የምንችል ቦታ እንደሆነ ተረጋግጧል ማለት ነው። እስከ 150 ሺህ ሄክታር ድረስ ፖቴንሻል እንዳለ የሚያሳይ አለ። እኛ በ5 ዓመቱ 30 ሺውን የምናዳርስ ከሆነ ቀጣይ 150 ሺህ ሄክታሩን በስፋት እንሄድበታለን ማለት ነው። በአገሪቱ ከዚህ ቀደም የግል ባለ ሀብቶች ብቻ ነበሩ በሻይ ቅጠል ልማት እየተሳተፉ የነበሩት። ነገር ግን አሁን ላይ አርሶ አደሮች በዘርፉ መሳተፋቸው የሀገሪቱን የውጭ ንግድ እንደሚያሳድገው የቡናና ሻይ ባለስልጣን ዋና ዳይሬክተር ዶክተር አዱኛ ደበላ ተናግሯል። በኦሮሚያም በደቡብ ምዕራብ ኢትዮጵያ ይሄንን በማስፋፋት ከምናገኘው የውጭ ምንዛሬ ግኝታችንን ከፍ ለማድረግ ራሱ አስተዋጽኦ ያበረክታል። ስለዚህ ከቡና የምናገኘው የውጭ ምንዛሬ ግኝት እጅግ በጣም ከፍ ብሏል። ከሻይም የምናገኘው ካለው ነባራዊ ሁኔታ አንጻር ሲታይ ከ600 እስከ 700 ሚሊዮን ማግኘት የሚችልበት እድል ሰፊ ስለሆነ በርብርብ ከክልሎች ጋር በጋራ ስራዎች እየተሰሩ ነው የሚገኙት። ከሻይ ቅጠል ተክል ልማት ጎን ለጎን ለምርት ማቀነባበሪያነት የሚረዱ ማሽነሪዎች ተከላ እንደሚከናወን ተመላክቷል።